ባርኮት እኔ አደይ ሳይሆን ቤዛን አፈቅራታለሁ፣ አደይ እህቴ ናት ብሎ አደይን አሰፍራት። ሁሉም ሰው ተሰብስቦ ባለበት ቦታ እንደገና ደግሞ ዴቭ ባለፈው ከአደይ የሰማ እኔ ካሁኑ በኋላ ባርኮት ፍቅረኛ ነው ብላ ነው እየነገረችው። ፍቅርም እንደዛ ነበረ የሰማችው። በዛሬ ቀን እንግዲህ እነኚህ ሰዎች ፊት ለፊት አሳፈራት። እንደው ባርኮት እንኳን ቀረበት ብዬ አስባለሁ። ምክንያቱም ፍቅር ጠንካራ ካልሆነ አሁን በአንድ ቀን ነው ሀሳቡን እየቀየረ። አደይ እኔ ዴቭ ሳይመጣ በፊት አንቺን አፈቅርሽ ነበረ ብሎ ተናግሮ ነበረ። ቢሆንም ግን ቤዛ ወዳው ስትመጣ የድሮ ፍቅረኛው በአንድ ቀን ከቤዛ ጋር መሄድ ወሰነ። ቤዛ እንግዲህ ከውጭ ሀገር ብትመጣም ግን ከረዥም በኋላ ቤዛን ተቀበላት እና አደይም ደነገጠች። ቢሆንም ደግሞ ዴቭ በተቃራኒ በጣም ተደሰተ። አደይ ይሄ እውነት ነው አለው። ምክንያቱም ትክክለኛ አፍቃሪ ለአደይ ዴቭ እና ዴቭ ብቻ ነው። ውድና የተከበራችሁ ቤተሰቦች ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ሰራተኛ አደይ ክፍል 39 ተለቋል። ገብታችሁ ይሁት። ዛሬ እንግዲህ ባርኮት እኔ ቤዛን አፈቅራታለሁ የድሮ ፍቅረኛ አይነት የመጀመሪያ ፍቅረኛ አይነት ብሎ አደይን አሳፈራት። ባለፈው ደግሞ አደይን እዛ ሆቴል ካፌ ወስዶ ልብስ ገዝቶለት እኔ አንቺን በጣም አፈቅርሻለሁ፣ እወድሻለሁ፣ እሞትልሻለሁ ያላት ልጅ በአንድ ቀን ቤዛን አፈቅራታለሁ አለ። የሚገርም እኮ ነው። ግን የፍቅር እንደዚህ አይደለም። ፍቅር ማለት ጠንካራ ነው እና እሷም ግን ለጊዜ ደንግጣ ስለነበረ እኔ ካንተ ይህን አልጠብቅም፣ እስከዛሬ እኮ ወንድምን ብዬ ብዙ ነገር የውስጥ ምስጢሮች ሁሉ አውጥቼ ለአንተ ተናግሬ ነበረ። አንተ ላካ ሌላ ነገር እያሰብክ ነበረ ብላ አዴ ተናዳ እዛ ትታሄደች። እንደገና ደግሞ ያ ነገር ፍቅር ስትጨቀጭቀው ያው ሊዲያ አይታ ያ ለፍቅር ስትነግረው ግን አዴም ወስና ነበረ እና ይሄ ነገር ፍቅርና ለዴቭ እኔ ካሁኑ በኋላ የባርኮት ፍቅረኛ ስለሆንኩት እዚህ ቤት የፈለኩ ነገር ለማድረግ ማፍታለኝ። ፍቅርም ብትሆኝ የፈለግሽውን ለእኔ መናገር አትችም፣ እኔ የባርኮት ፍቅረኛ ነኝ ብላ ተናገረች። እና ዴቭ ይሄ ሰምቶ ሻንጣውን ሰብስቦ ከቤት ልጠፋ ነበረ እና ባርኮት ስመጣ ግን ሌላ ነገር ይዞ መጣ። እንደ አጋጣሚ እዛ ኳፌ ውስጥ ሆኖ ቤዛ ስትመጣ ሁሉንም ነገር አስረዳችው። ያ ጊዜ ያ ውጭ ሀገር ለመሄድ ከአክስት ልጅ ጋራ ስላየው ብቻ ሌላ ወንድ ጋራ ግንኙነት ወይ ፍቅረኛ ነው ብሎ ስላሰበ ወደ ሌላ ወስዶ ከቤዛ ራቀ ማለት ነው። በዛሬ ቀን ደግሞ ቤዛ መታ እኔ ፕሮሰሱን የጀመረልኝ የአክስቴ ልጅ ስለሆነ ለዛ ነው አንድ ላይ ያየህን ልጅ የአክስቴ ልጅ ነው፣ እኔ አሁን አፈቅራለሁ ሌላ ሰው ህይወት ውስጥ አለ ብላ ስጠይቀው የለም እኔ ምንም ፍቅረኛ የለም ብሎ መለሰለት። ግን ደግሞ አደይን አፈቅረሻለሁ ብሎ ነበር። ወዳው ቤዛ ስትመጣ ራሱ ሁለት አፍ ነው የሆነበት ማለት ነው። ወደ ቤት ስመለስ ጭራሹንም እኔ ከቤዛ ጋራ ለመሄድ ወስኛለሁ፣ ስለዚህ ከዴቭ ጋራ ሁኚ አላት። አይገርማችሁ? ዴቭም ደግሞ ደነገጠ፣ በጣም ተደሰተ። ከምንም በላይ አደይ በጣም ያፈቅራታል እና ያ ጊዜ ራሱ ሌባ ናት የተባለችው ጊዜ ከሁሉም ሰው ዴቭ ብቻ ነበረ ምንም መጥፎ ነገር ያልተናገራት ያልሰበራት እና ስጠፋ ራሱ ለመፈለግ የተነሳ እሱ ነው። እንደገና ደግሞ ለባርኮት አሁን ፍቅር ብትሆን እንደዚህ ታደርጋለ ብሎ ጠየቀ። አያችሁ ስለሚወዳት ነው። ፍቅር ብትሆን እንደዚህ መንገድ ላይ ጥላት ነበር ብሎ ሲጠይቀው ባርኮት ደግሞ ፍቅር መሄጃ የላትም ነው ያለው እና አደይም እኮ መሄጃ የላትም ብሎ ጠየቀ፣ መለሰለት። ስለዚህ እኔ ያ ጊዜ ነው ዴቭ ምን አይል አደይ እንደሚያፈቅራት ያወቅኩት ያ ጊዜ ነው። ስለዚህ በጣም ያፈቅራታል። በሷ ምክንያት አንድ ጊዜ መጠጥ ጠጥቷል፣ ሰክሯል። ፍቅር ደግሞ ለመጠቀም ብትሞክርም እሱ ግን ከስካር ስነቃ ፍቅርን እንደውም እንትን አደረጋት። እሷ እንትን አዘጋጅታ ምንድነው እሱ የምሽት እንትን መጠጥ ገዝታ አበባ ገዝግዛ ፍቅራችን ዛሬ እናከብር ምናምን ስትል እሱ ግን አሳፈረት። ለዛ ነው
ዴቭ ትክክለኛ አፍቃሪ ነው። በምንም አደይ ሊቀይራት አልቻለም። ከነ ማንነቷ ነው ያፈቀረ። አደይ ደሃ ናት፣ ያው ታውቃላችሁ። ግን በማንነቷ ሀብታም ናት። ሰውን ታከብራለች፣ ጎበዝ ናት፣ ሰራተኛ፣ ጠንካራ ናት፣ ችግሮችን ትቋቋማለች እና ሀሳቧ ደግሞ በጣም ምርጥ ነው። ለዛ ነው ከሁሉም ሴቶች አደይን አፈቅራታለሁ፣ አከብራለሁ ብሏል። እና በተቃራኒ ግን ዛሬ ተከፍቷል። ዴቭ ከተቀበልሽን ተቀበይ፣ ካልሆነ በቃ እኔ ከዚህ ቤት ሄድልሻለሁ ብሎ ሲነሳ እሷም ደግሞ እጇን ይዛ እንግዲህ ምን እያለች ገና ለሚቀጥለው ክፍል እናያለን። መቼም አፈቅራለሁ እንደምትል ተስፋ አለኝ። ሊዲያና ፍቅር ደግሞ የሆነ ነገር እየተመካከሩ ነው። አደይ ሳትቀድመን ዴቭ ሳትወስድ አንቺም ደግሞ ወንድምሽ ከምታጭ አንድ ነገር እናደርጋት፣ አደይን ከዚህ ቤት እናስባራት እያለ ነው። ግን መቼም ቢሆን አይሳካላቸውም። እሷ በተኛችበት እያሰቃዩ ነበረ። ግን አደይ ስትነሳ ሁለቱንም ጠፈጠፈቻቸው። አይገርማችሁ? አደይ አሁን ጠንካራ ሆናለች። ለምለም ካገኘች በኋላ አደይ መቼም ቢሆን ለፍቅርና ለሊዲያ አትገዛ። የድሮ አደይ ጠፋች ማለት ነው። እና መጨረሻ እንግዲህ እኔ በጣም ደስ ያለኝ ዴቭ እና አደይ አንድ ላይ ይሆናሉ ብዬ ስላሰብኩ ነው። ባርኮት መቼም ቢሆን አይሆንለትም። ምክንያቱም ትክክለኛ ልብ የሌለ ሰው፣ መንገድ ላይ የሚጥል ሰው፣ ሴት ልጅ ደግሞ ስትሰበር ማየት ያማል። እና ሌላ ደግሞ ለምለምና ኤላ፣ ለምለም እንግዲህ ኤላን በጣም ታፈቅሯለች። ከኤላ ውጪ እናትም አባትም ወንድም እህት ምን ዘመድ የላትም። ለዛ ነው ኤላን በጣም የምትወደው። ተስፋም ኤላ ላይ ጥለዋለች። እና ኤላ ደግሞ ውጭ ሀገር ለመሄድ ተዘጋጅቷል። አባቱ እዛ ስደውልለት እኔ እዚህ ምንም የጀመርኩ ነገር ምንም የለም፣ እኔ አላሳፍርም ብሎ ከአባቱ ጋር ሲያወራ ትሰማለች። እና ለምለምን በጣም አለቀሰች። ተደብቃ እየሰማች ነበረና ከክፍል ሲወጣ ለኔ ምንም ነገር አታድርግ ብላ አወራች። ከምንም ተነስተሽ ነው አንቺ ይሄንን ማለት የቻልሽው ብሎ ኤላ ቢጠይቃትም እሷ ግን ትክክለኛ መልስ አልሰጠችም። በቃ እኔ እንደ ድል ሆናለሁ እዚህ፣ አንተ ወደ አባት ሂድ፣ አባትን አታስቀይም አለችው። ቢሆንም ግን ኤላ ተስፋ የሰጠው ነገር ምንም ቢሆን ሌላ ሰው ባንቺ አልቀይርም፣ ምንም ቢሆን የኛ ፍቅር አይቀየርም ብሏል። እሱ አሁን ወይ አባቱ ወይ ደግሞ ለምለም መቀበል እንትን ብሏል፣ ግራ ተጋብቷል። አባቱንም ይወዳል፣ ያከብረዋል። ለምለምም ደግሞ ያፈቅራል። ግን እዛ ሄዶ አባቱ ማስረዳት አለበት ብዬ ነው የማስበው። እኔ አባቱም ሳያስቀይም ለምለምም ደግሞ ልቧ ሳያሰብ አባቱ ጋር ሄዶ እንዲህ ነው ብሎ ቢያስረዳ ጥሩ ነው ብዬ ነው የማስበው። ግን መጨረሻቸው አንድ ላይ ቢሆን ደስ ይላል። የምር ደስ የሚሉ ጥንዶች ናቸው። ፍቅርና ሊዲያ እንግዲህ እንደዚህ ምንድነው እሱ ዝም ብሎ በቃ ያልሆነ ነገር እየሰሩ ምንም ጥሩ ነገር ሳይሰሩ